ታዲያስ ጤና ይስጥልኝ እንደምን አላችሁ? እኔ ናኦል አንበሳ ይባላለሁ። አጠቃላይ እንግዲህ የናሽናል ለርኒንግ ማኔጅመንት ሲስተም ዴቨሎፕመንት ላይ እንዴት ሎጊን አድርጋችሁ ሰክሰስፉል የሆነ ትሬኒንግ እንዴት ልትከታተሉ እንደምትችሉ እዚህ በጋራ አብሬ ያሳያችኋለሁ። ተከታተሉኝ። ስለዚህ ይሄ ቪዲዮ የተዘጋጀው የናሽናል ለርኒንግ ማኔጅመንት ሲስተም ፕላትፎርም እንዴት ልትጠቀሙት እንደምትችሉ እዚህ ጋር አሳያችኋለሁ። በመጀመሪያ የናሽናል ለርኒንግ ማኔጅመንት ሲስተም ለመክፈት ሊንክ ያስፈልጋችኋል። ይሄ ሊንክ https nlmsd.ftvti.edu.et በሚለው ልትሄዱ ትችላላችሁ። እንዴት ነው ይሄን የምታደርጉት? በተግባር ዴሞንስትሬት እያረኩላችሁ እኔ። ስለዚህ ወደዚህ እንዴት ነው የምንመጣው? ኖርማሊ ብራውዝ ከላይ ኤኒ ብራውዘር ትከፍታላችሁ። ክሮም ሊሆን ይችላል፣ ሞዚላ ሊሆን ይችላል፣ ማይክሮሶፍት ኤጅ ሊሆን ይችላል። ኤኒ ብራውዘር የምትጠቀሙበትን ኢንተርኔት ጋር ተገናኝታችሁ ኮኔክት ካደረጋችሁ በኋላ ከላይ አድሬስ ባሩ ላይ https nlmsd ናሽናል ለርኒንግ ማኔጅመንት ሲስተም ዴቨሎፕመንት ማለት ነው። እንግዲህ በአብዛኛው እዚህ ላይ ftveti.edu.et ስለዚህ የቲቤት ናሽናል ለርኒንግ ማኔጅመንት ሲስተም ዴቨሎፕመንት ፕላትፎርም ማለት ነው። እንግዲህ ይሄ ፕላትፎርም የሚያገለግለን ዲጂታል ኮርሶችን ዴቨሎፕ የሚያደርጉ የቲቤት ቲኦቲዎች ወይም አሰልጣኞች ኮርሶችን ዴቨሎፕ የሚያደርጉበት የአሰልጣኞች ስልጠና የምናካሄድበት ይሆናል ማለት ነው። ስለዚህ እዚህ ፕላትፎርም ላይ ከመጣችሁ ምንም ሎጊን ማድረግ ሳያስፈልጋችሁ በቲቬት የተለያዩ ከዚህ በፊት የተሰሩ ኮርሶችን እዚህ ላይ ማየት ትችላላችሁ ማለት ነው። ግን አጠቃላይ የቲቬት ለቲኦቲ የተዘጋጀላችሁን ኢኖቬቲቭ ፔዳጎጂ ኤንድ ዲጂታል ትራንስፎርሜሽን ለ24 ፖሊቴክኒክ ኮሌጅ የተዘጋጀውን ስልጠና ማለት አፕሪል 25 በኋላ የሚጀምረው ስልጠና ማለት ነው። እዚህ ላይ ሎጊን ማድረግ ይጠበቅባቸዋል ማለት ነው። እንግዲህ ሎጊን ለማድረግ የሎጊን ዩዘር ኔም እና ፓስወርድ ክሬዴንሻል ያስፈልጋቸዋል። እዚህ ዳሽቦርድ ላይ እዛ ከመግባታችሁ ግን በፊት የተለያዩ ሳምፕል ኮርሶችን ልታዩ ትችላላችሁ። ለምሳሌ በጄዜድ በጎፓ የተሰሩ በዩኔስኮ በቢሮ የተሰሩ ኮርሶችን ልታዩ ትችላላችሁ ማለት ነው። እነዚህ ኮርሶች እዚህ ጋር የምታዩቸው ኮርሶች ናቸው። ፍሪ ናቸው፣ ኦፕን ናቸው። በጎፓ በቢር ፕሮጀክት የተሰራ ኮርስ አለ። እኛ እንግዲህ እነዚህም ጀስት እንድታያቸው ነው። ዋናው ትሬኒንጉ በኢዝ ፕሮጀክት አማካኝነት ትብብር ወደዚህ ወደ እናንተ የቀረበው የ24 ፒቲሲ ኢኖቬቲቭ ፔዳጎጂ ኤንድ ዲጂታል ትራንስፎርሜሽን ኮርስ እዚህ ጋር ነው ማለት ነው። ስለዚህ ይህንን ኮርስ ከፍቶ ለመግባት ኮንቲኒው ካላችሁት ዩዘር ኔም እና ፓስወርድ ይጠይቃችኋል። ኦብቪየስሊ ይሄ ዩዘር ኔም እና ፓስወርድ ሲጠይቃችሁ ሃው ቱ ሎጊን የሚለው ፓርት ላይ እንደርሳለን ማለት ነው። ስለዚህ ሃው ቱ ሎጊን እንዴት አድርጋችሁ ነው ሎጊን የምታደርጉት? ዩዘር ኔም እና ፓስወርድ ኦብቪየስሊ ዩዘር ኔማችሁ ስልክ ቁጥራችሁ ይሆናል ማለት ነው። 9 ብሎ ይጀምርና 9 ጊቭ ኢት ዩር ስልክ ቁጥራችሁ ማለት ነው። ፓስወርዳችሁን the same way ልክ እንደዚሁ ላይ የሰጣችሁት ስልክ ቁጥር ይሆናል ማለት ነው። ቴምፖራሪ ለምሳሌ እኔ ክሬት ያደረኩት እዚህ ጋር ለዚህ ስልጠና ፐርፐስ ክሬት ያደረኩት አለ። ስለዚህ 9 1 2 3 4 5 6 7 8 ስለዚህ ይሄ ራንደም ቁጥር ማለት ነው። 9 1 2 3 4 5 6 7 8 ነው የሚለው 9 1 2 3 4 5 6 7 8 እናንተ የራሳችሁን ስልክ ቁጥር ነው እንግዲህ እዚህ ጋር የምታስገቡት ማለት ነው። አይ ሆፕ የሳተላይት የተለያዩ የፖሊቴክኒክ ኮሌጅ ያሉ ኮኦርዲኔተሮች ስልጠናው ላይ የምትሳተፉትን ስም ዝርዝር ከነ ስልካችሁ ከነ ኢሜል ይላኩልን ስለሆነ እዛ ክሬት አድርገናል። ስለዚህ እናንተም በዛ መሰረት ስልክ ቁጥራችሁን የተመዘገባችሁ ብቻ ማለት ነው ሲስተሙ ላይ ያላችሁ ብቻ ስልክ ቁጥራችሁን ከ9 ጀምሮ 0 እንዳትጨምሩ ከ9 ጀምሮ ዩዘር ኔምን ፓስወርድ ማስገበታችሁ ሎጊን ስትሉ ወደዚህ ያመጣችኋል ማለት ነው። እንግዲህ ሰክሰስፉሊ በራሳችሁ ሎጊን ካረጋችሁ ስማችሁን ታገኛላችሁ። ከዚህ ጋር ስማችሁን ቼክ አድርጉ። የራሳችሁ አካውንት መሆኑን ቼክ አድርጉ። የሌላ ሰው አካውንት ላይ ጀስት ኢን ኬስ ከገባችሁ
ትሬስ ስለሚደረግ ኢሚዲየትሊ ሎግ አውት ወይም ደግሞ ክሎዝ አድርጋችሁ ውጡ ታቡን ማለት ነው የምንሰነው። እዚህ ጋር ግን የራሳችሁ ስም እንደሆነ እርግጠኛ ከሆናችሁ ደን ፓስወርድ የምንቀይርበት ኤሪያ ይሆናል ማለት ነው። ከረንት ፓስወርድ የሚለው ቦታ ላይ ከረንት ፓስወርድ እንግዲህ 9 የራሱን ቅድም ያስገባችሁትን ወይንም እቺን የራሳችሁን ዩዘር ኔም ስልክ ቁጥራችሁ ማለት ነው። ስልክ ቁጥራችሁን ደግማችሁ ታስገባላችሁ። 0 የለውም እንግዲህ ማይንድ ዩ። ከዛ ምን ታረጋላችሁ? እዚህ ጋር አዲስ ፓስወርድ ታስገባላችሁ። ማረሱት ቀለል ያለ ማለት ነው ኒው ፓስወርድ የሚለው ላይ። ከዛ እንደገና ኒው ፓስወርድ እንድገሙት ሲል ሌላ ቀለል ያለ ፓስወርድ አሚን የዚህኛውን ድጋሚ ታስገባላችሁ። ይሄ ፓስወርድ እንግዲህ ቀለል ያለ ይሁን እንጂ የፓስወርድ ፖሊሲውን መተግበር አለበት። ከላይ እንደሚያሳስባችሁ 8 መሆን አለበት። ቢያንስ ዲጂት ሊኖር ይገባል። ሎወር ኬስ ካራክተር፣ አፐር ኬስ ካራክተር ሊኖሩ ይገባል እያለ ነው። ሎግ አውት ኦል አዘር ብራውዘር ሴሽንስ። ይሄ ችግር የለውም ቼክ ቢሆንም እስቲ እኔ ቁጥር ብቻ ነው ያደረኩት እንሞክረው። ዩሲ ቁጥር ብቻ ካረጋችሁ ወይ ጽሁፍ ብቻ ካረጋችሁት ወይ ስሞል ካራክተር ብቻ ካረጋችሁት ምን ይላችኋል? ፓስወርድ መስት ሃቭ አትሊስት አንድ ሎወር ኬዝ ማለት ኤቢሲዲ ሎወር ኬዝ፣ ስሞል ሌተር፣ ካፒታል ሌተር አንድ እና ስፔሻል ካራክተር አንድ ሊኖረው ይገባል እያላችሁ ነው። ስፔሻል ካራክተር። ስለዚህ እኔ በዛ መሰረት አስገባሁኝ ፓስወርድ ላይ። ስለዚህ አስገብቻለሁ። ካፒታል ሌተር አድርጌያለሁ፣ ስሞል ሌተር አድርጌያለሁ፣ ቁጥር አድርጌያለሁ፣ ካራክተር አድርጌያለሁ። ከነዚህ የተቀናጀ መሆን አለበት ማለት ነው የላይኛው ፓስወርዳችሁ። እታች ላይ ያስገባችሁት ራሱን ድገሙት ማለት ነው። ብዙ ጊዜ ኮምፒውተር ላይ ጽፋችሁ ተመልሳችሁ ብትመጡ ይመከራል ማለት ነው። ስለዚህ ይሄ ጊዜያዊ ነው። ከዛ በኋላ ከጨረሳችሁ በኋላ ኒው ፓስወርድ ካፒታል ሌተር ስሞል ሌተር ሊይዝ ይገባል። እዚህ ታይፕ ታደርጋላችሁ። ለምሳሌ ኤ ስሞል ሌተር ኤስ ሃሽ 6531 ካልኩኝ ለምሳሌ ይሄ ፓስወርድ ሊሆን ይችላል። ብዛቱ 8 ካራክተር ይበልጣል። ስሞል ሌተር አለው፣ ካፒታል ሌተር አለው፣ ሃሽ አለው። ለምሳሌ ነው ያልኩት። ይሄን ተጠቀሙ ማለት አይደለም። የራሳችሁን ዩዘር ኔም እና ፓስወርድ ክሬት አድርጋችሁ እንደዚህ ካያችሁ በኋላ እዚህ ጋር መጣችሁ ታይፕ አድርጋችሁ ኮንፊርም ማድረግ ትችላላችሁ። ሁለቱ ማሽ ማድረግ አለባቸው። ሴቭ በሉት ማለት ነው። ልክ ሴቭ ስትሉት ፓስወርዳችሁን ሎድ አድርጎ ይጨርሳል። ስለዚህ ፓስወርዳችሁ አልቋል፣ ገብቶላችኋል። ስለዚህ ሰክሰስፉሊ ስለገባ ወደ ዋና ሜኑአችሁ ተመለሱ ይላችኋል። ኦኬ ኮንቲኒው ትልታላችሁ። ይሄን ጊዜ እንግዲህ ዳሽቦርድ ማይኮርስ ልክ ማይኮርስ የምትለዋ ላይ ስትሄዱ ፊት ለፊት የምታገኙት 24 ፒቲሲ ኢኖቬቲቭ ፔዳጎጂ የሚለው ቅድም አልገባላችሁ ያለ አሁን ስከፍቱት ቀጥታ ታገኙታላችሁ ማለት ነው። እንግዲህ ልክ እዚህ ኮርስ ውስጥ ስገቡ ደግሞ ምን ታገኛላችሁ የሚለውን በጋራ አብረን ናቪጌሽን የሚለውን በጋራ አይሻልም? ኦኬ ናቪጌሽን ስታረጉ እንግዲህ በሁለት አይነት መንገድ ነው። አንደኛው እዚህ ኮርስ ላይ ጆይን ያደረጋችሁት አስ ስቱደንት ወይንም አስ ቲኦቲ ነው። እዚህ ኮርስ ላይ ጆይን ያደረጋችሁት እዚህ ኮርስ ውስጥ አስ ስቱደንት ነው የገባችሁት። ፓርቲሲፓንትስ እናንተ ልክ እንደ ስቱደንት ስለሆነ የስቱደንት ሮል ነው የሚኖራችሁ። ምክንያቱም ይህንን ኮርስ እንድሰለጥኑት ነው የተዘጋጀላችሁ። ይህንን ኮርስ ጨርሱ እንደ አሰልጣኝ ደግሞ ሌላ ኮርስ ይዘጋጅላችኋል። የዛን ጊዜ ማይ ኮርስ የሚለው ላይ ስትሄዱ ተጨማሪ ሌላ ታገኛላችሁ ማለት ነው። በዚሁ በተዘጋጀንላችሁ ዩዘር ኔም እና ፓስወርድ ስገቡ ለአሁን እዚህ ጋር ምን ናቪጌት ስታደርጉ ምን እንደምታገኙ እኔ ስለዚህ ይህንን አስ ስቱደንት ነው ብያለሁ። አስ ቲቸር የምታገኙት ኮርስ በኋላ ስጨርሱ በራሳችሁ ሌሎች ኮርሶች እንድትሰሩ ስንጋብዛችሁ ኮርስ ክሬት እናደርግላችኋለን ማለት ነው። ይህን ስልጠና ስታጠናቅቁ ሰክሰስፉሊ። ስለዚህ አክሰስ ስቱደንት አስ ስቱደንት ሮል ይህንን ትሬኒንግ የምትከታተሉ ከሆነ በእነዚህ በሶስት ነገሮች የተቃኛችሁ ነው የምትሆኑት ማለት ነው። የመጀመሪያው አናውንስመንት ሚቲንግ ፖይንት የሚል አለ።
ፕሪ አሰስመንት ይኖራቸዋል፣ ሞጁሎች ይኖራቸዋል ማለት ነው። ስለዚህ እዚህ ጋር እንደምታዩት አናውንስመንት አለ። አናውንስመንት ማለት ቲሙ የዚህ ስልጠና ያዘጋጀው ቲም በማንኛውም ጊዜ ማስታወቂያዎች እዚህ ላይ ፖስት ሊያደርግላችሁ ይችላል። በጊዜ አጠናቁ የሆነ ነገር ተከታተሉ ብሎ ሊለቅላችሁ ይችላል። የመጀመሪያው ግን አናውንስመንት የምታገኙት ዌልካም ቱ ቲቪት፣ ዌልካም ቱ ቲኦቲ ኢኖቬቲቭ ፔዳጎጂ የሚል ዌልካም ሜሴጅ ታገኛላችሁ። እዚህ ጋር እዩት። ስለ ኮርሱ አንዳንድ ነገሮች መሰረታዊ ነገሮችን ዌልካም ብሎ ይዳስሳል። ይሄንን ታዩታላችሁ ማለት ነው። እዚህ ጋር እንግዲህ ይሄንን አናውንስመንት ነው። እናንተ ምንም ነገር መጻፍ አትችሉም። እዚህ ላይ ልክ የቲቸሮች ማስታወቂያ ወይንም የአሰልጣኞች ማስታወቂያ ቦርድ ነው። እንግዲህ በዚህ ኮንቴክስት እኛ ስልጠናውን ኮኦርዲኔት ስለምናደርግ እናንተ ደግሞ ሰልጣኝ ስለምትሆኑ እዚህ ጋር ማስታወቂያዎችን አይታችሁ ወደ ራሳችሁ ፔጅ ትመለሳላችሁ ማለት ነው። ስለዚህ እንደምታዩት አናውንስመንት ከአናውንስመንት እንዴት ነው የወጣሁትኝ? እዚህ ጋር 24 ፒቲሲ የምትለዋን ከላይ እዚች ጋር ክሊክ ሳደርግ ያስወጣኛል ማለት ነው። ሁለተኛው ሚቲንግ ፖይንት ነው። እዚህ ጋር እንዳስቀመጥኩላችሁ ሚቲንግ ፖይንት ምንድነው የምትጠቀሙበት? ሚቲንግ ፖይንቶች ላይ አንዳንድ ሀሳቦችን ሪፍሌክት ማድረግ ሲኖርባችሁ፣ ለምሳሌ ዲስከስ ማድረግ ያለባችሁ ፖይንት ካለ እናንተ የአድ ዲስከሽን ብላችሁ የዲስከሽን ማድረግ የፈለጋችሁበትን ቶፒክ ማለት ሬሌቫንት ቢሆን ይመከራል። ከዚህ ከስልጠናው ጋር ተያይዞ ሀሳባችሁን እዚህ ጋር በማስቀመጥ የምዳስሱትን ሀሳብ መረጃ እዚህ ጋር በመስጠት ፖስት ካረጋችሁ ፎረሙን ልክ እንደ ቻት ሪፕሌይ ያረጉ እንደ ኮሜንት ልክ እንደ ፌስቡክ ፖስት አድርጋችሁ ሊሆን ይችላል። ሰዎች ከስር ኮሜንት ሰጧቸዋል። ልክ እንደዛ እዚህ ስልጠና ፕሮግራም ውስጥ ያሉ ሪፍሌክት እያደረጉ መረጃ ትለዋወጣላችሁ ማለት ነው። ፎር ዘ ታይም ቢንግ እኔ ዌልካም የሚል ሌት ሚ ትራይ ፎር ዴሞንስትሬሽን ፐርፐስ እንዲሁም ለእናንተም ዌልካም ይሆናል ማለት ነው። ስለዚህ ዌልካም ቱ ዚስ ወንደርፉል ቲኦቲ ትሬኒንግ ነው። ቲኦቲ ትሬኒንግ ብዬ ይሄንን ብጽፍ ለምሳሌ ፖስት ባረገው ዩ ሲ ኦልሬዲ እዚህ ጋር ዌልካም የሚል ፖስት ሆኗል ማለት ነው። ስለዚህ እናንተ እዚህ ጋር ሪፕሌይ እያረጋችሁ ኮሚኒኬት ማድረግ ትችላላችሁ እዚሁ ላይ ማለት ነው። ስለዚህ ስታርት ዚስ ዲስከሽን ብለው እኔ ለምሳሌ ዲስከሽኑ ስታርት ሆኗል። ኤኒባዲ ካን ሪአክት ኦን ዲስ ማለት ነው። ልክ እዚህ ጋር ሪፕላይ እያለ ኮሜንት ወይንም ደግሞ የተለያዩ ነገሮችን ፖዚቲቭ የሆኑ ነገሮችን መጻፍ ይቻላል ማለት ነው። ክሬኤት ያደረገው ሰው እስከ 24 ሰዓት ውስጥ ዲሊት ማድረግ ይችላል። ፐርማነንት እንዲሆን ከተፈለገ ደግሞ they can keep it as it is ማለት ነው። ኔክስት ወደ ሞጁሎች እንሂድ። የኮርሱ ሞጁል የተዘጋጀላችሁ ቤዚካሊ በአራት ሞጁሎች ከፍለን አዘጋጅተነዋል ማለት ነው። እዚህ ጋር ወደ ታች ዝቅ አድርጋችሁ ተመልሳችሁ 24 ፒቲሲ የምትለው ጋር ብትሄዱ ቀጥታ ይወስዳችኋል። ኦር ማይ ኮርስ ላይ ብትሄዱ እዚህ ጋር ታገኙታላችሁ ማለት ነው። ሆምን ከነካችሁ ወደ ዋናው ነው የሚወስዳችሁ፣ ሎጊን ሳታረጉ ወዳገኛችሁት ፔጅ ማለት ነው። ስለዚህ እዚህ ጋር እንግዲህ እንደምታዩት ሞጁል 1 ይላል። ሞጁል 1 ስለ ኢኖቬቲቭ ፔዳጎጂ የተለያዩ ነገሮችን ያወራቸዋል። ሞጁል 2 ወደ 18 አክቲቪቲዎች አሉት። ከነዚህ አክቲቪቲዎች ውስጥ እስቲ በሂደት እየዳሰስኩ ልሄድላችሁ። ስለዚህ ይሄኛው ኢኖቬቲቭ ፔዳጎጂ አክቲቪቲ 1 ይላል። ሞጁል 1 የምትለዋን እዚች ጋር አሮዋን ቀስቷን ክሊክ ስታረጓት ሞጁል 1 የሚል ይመጣላችኋል እዚህ ጋር። ስለዚህ እሱን ክሊክ ስታረጉት ወደዚህ ኮንቴንት ይከፍትላችኋል ማለት ነው። ስለዚህ ይሄንን ሲከፍትላችሁ ስታርት ኮርስ ብላችሁ እዚህ ጋር ያለውን ዲስክሪፕሽን አይታችሁ ስታርት ኮርስ ብላችሁ ኮርሱን መከታተል ትችላላችሁ። እቺ ክሊክ በማድረግ ፉል ስክሪን ማድረግ ትችላላችሁ። እንግዲህ እዚህ ላይ የተቀመጡ ፖይንቶች አሉ። ዲፋይን ዘ ኢኖቬቲቭ ፔዳጎጂ ቱ እንግዲህ ይሄንን ኮርስ ሊያስተላልፍላችሁ የፈለገው ሰው በምን አይነት መልኩ ስልጠናውን መሳተፍ እንዳለባችሁ እዚህ ጋር የተለያዩ ነገሮች ሰጥቷል። የብሬንስቶርሚንግ ኩዌስችን አስቀምጧል። ስለዚህ በሂደት እናንተ ሙሉ በሙሉ ኮምፕሊት ታደርጋላችሁ። እዚህ ጋር ኮምፕሊሽን ትራኪንግ አለው።
ከ0% ጀምሮ ይሄንን ሞጁል 1 ስታጠናቁ ኮምፕሊት 100% ኮምፕሊት ያደርግላችኋል ማለት ነው። ስለዚህ ይሄንን ትከታተሉታላችሁ። ከዚህ ለመውጣት አይ ቲንክ እዚህ ጋር ራይት ክሊክ አድርጋችሁ ኦፕን ኢን ኒው ብትሉት ሞር የተመከረ ነው። ምክንያቱም ዋናውን ፔጅ እንዳታጡ ኦፕን ኢን ኒው ሞጁል ብላችሁ በአዲስ ክፈቱት፣ ወይ ደግሞ እኛ ባክኤንድ ክሊክ ሲደረግ በአዲስ ታብ እንዲከፍት ኮንፊገር እናደርግላችኋለን ማለት ነው። ፎር ታይም ቢንግ ራይት ክሊክ በማድረግ ኒው ታብ በሉት። ኒው ታብ ላይ ሄዳችሁ ስልጠናችሁን ሰልጥኑ። ስጨርሱ ዝጉትና ወደ ሌሎች ሞጁሎች መሄድ እንዲችሉ ማለት ነው። ስለዚህ አሁንም 24 ፒቲሲ ላይ እንመለስ። ሞጁል 2ን ስንከፍተው ያንን ሞጁሏን መጨረስ ይጠበቅባቸዋል። ሞጁል 2 ልክ ስንከፍተው ሞጁል 2.1 2.2 የሚሉ የተዘጋጁላችሁ በሞጁል 2 ውስጥ የተዘጋጁ የአይሲቲ እና ዲጂታይዜሽን ፖይንቶች አሉ ወደ 10 ድረስ። ከዚህ ወደ ታች ደግሞ ስትሄዱ ደግሞ ፕራክቲካሊ ልሰሩባቸው የምትችሉትን ዴሞንስትሬሽን ቪዲዮዎች የያዘላችሁም ይሆናል ማለት ነው። ለምሳሌ ይሄንን ኦፕን ብለው እዚህ ጋር ክሊክ H5P ኦንላይን ሞጁል ይላል። ይሄንን ክሎዝ ማድረግ እችላለሁ ወደ ጎን ሰፋ ለማድረግ ስክሪኔ። ዩቲዩብ ጋር ወስዶ የተለያዩ ቪዲዮዎች የስልጠና ሞጁሎች ለእናንተ የተዘጋጁ ያሳያችኋል ማለት ነው። ስለዚህ ኤግዛምፕልነሪ የሆኑ ዴሞንስትሬቲቭ የሆኑ ኮንቴንቶች እዚህ ላይ ተዘጋጅተዋል። ሰላም ታዲያስ እንደምን አላችሁ? በዚህ እንደምታዩት ከዛም ሲጨርሱ ዩ ካን ክሎዝ ኢት ክሎዝ ማድረግ ትችላላችሁ ማለት ነው። ላይክም ሰብስክራይብ ማድረግ ትችላላችሁ ቪዲዮውን ጀስት ቪዲዮውን ለማበረታታት ወይንም ደግሞ ቶፕ አፕ ለማድረግ ትችላላችሁ ማለት ነው። ወደ ታች ስትወርዱ ሌሎች ቪዲዮዎች አሉላችሁ። እነዚህ ቼክ አድርጓቸው ይዋቸው። እንዴት ኩዊዝ ሙድል ላይ ይሰራል፣ እንዴት ኢንተራክቲቭ ኮንቴንት መስራት እንችላለን፣ ግሬድ እንዴት ማየት እንችላለን ለተማሪዎች፣ ቪዲዮ ፕሮዳክሽን እንዴት ማድረግ እንችላለን፣ ኦፍላይን H5P እንዴት መስራት እንችላለን የሚለው ከሙድል ጋር ተያይዞ ያሳያቸዋል። ይህንን ሞጁል ስጨርሱ ሶስተኛው ሞጁል የሚሆነው እንግዲህ ሰርድ ሞጁል 3 ውስጥ ስገቡ አንድ ሞጁል ታገኛላችሁ። እሱን ቅድም እንዳልኳችሁ ራይት ክሊክ አድርጋችሁ ኦፕን ብትሉት በጣም ይመከራል። ራይት ክሊክ ሞጁል ላይ ኦፕን ስትሉት እንደዚህ ከፍትላችኋል ማለት ነው። ስለዚህ ይህም ሞጁል 3 የያዛቸው ኮንቴንቶች አሉ። ስታርት ኮርስ በማለት ውስጡ ገብታችሁ ስለዚህ ኢንተራክቲቭ ኮንቴንት በሂደት እየሰለጠናችሁ ብሬንስቶርሚንግ ኩዌስችኖችን እየመለሳችሁ ኮምፕሊሽን ትራካችሁን እያያችሁ ይሄም 100% ሲሆን ጨርሳችሁ ትወጣላችሁ ማለት ነው። ስለዚህ ይሄንን መዝጋት ትችላላችሁ። ወደ ላይ ስክሮል በማድረግ 24 ፒቲሲ ብላችሁ ወደ ዋናው ፔጅ ትመለሳላችሁ። የመጨረሻው ሞጁል 4 ነው የሚሆነው ማለት ነው። ሞጁል 4 ይሆናል። ሞጁል 4አችሁን ስልጠና ትወስዳላችሁ። ተጨማሪ እዚህ ጋር እንግዲህ ስልጠናው ሁለት አይነት ነገር ይኖረዋል። ይሄ ስልጠናው ፓርት ነው፣ ሞጁሎች ነው። ከዚህ በተጨማሪ ፕሪ አሰስመንት እዚህ ጋር ጃምፕ ያልኩት ፕሪ አሰስመንት አለ። ፕሪ አሰስመንት ኦልሬዲ ኢንኮድ እየተደረገ ስለሆነ ነው። ፕሪ አሰስመንት እና ፖስት አሰስመንት ይኖረናል ማለት ነው። ፕሪ አሰስመንቱን እዚሁ ላይ እናስቀምጥላችኋለን። እዚህ ውስጥ ስገቡ ከዚህ ሞጁሏን ከሚለው በላይ ፕሪ አሰስመንት ይቀመጥላችኋል። እሱ ፕሪ አሰስመንት ፕሮክተርድ ወይም ሞኒተርድ በሆነ ሁኔታ ነው የምትመዘኑት ማለት ነው። ስለዚህ የራሳችሁ ምንድነው ያላችሁበትን ሁኔታ አሁን ከረንትሊ የእውቀትና የክህሎት ደረጃችሁ ምን ላይ ነው ያለው፣ ትሬኒንጉ ደግሞ ምን ይሙላላቸው የሚለውን አሰስመንት ለመሙላት እንዲያስችል እዚህ ጋር ፕሪ አሰስመንት የምናደርግላችሁ ይሆናል። ሊንክም እናስቀምጥላችኋለን። ኦር ደግሞ በሌላ ወይ ደግሞ ከሆነ ደግሞ ፕሪ ኦሪየንት እናደርጋችኋለን። መጨረሻ ላይ ግን ትሬኒንጉ ሲጨርስ እዚህ ጋር መጨረሻ ላይ የምናስገባላችሁ ይሆናል። ሞጁል 5 ስለ ፖስት አሰስመንት ይሆናል ማለት ነው። መጨረሻ ላይ ያገኛችሁት ፊድባክ ፖስት አሰስመንት የሚኖረው ይሆናል ማለት ነው። ስለዚህ እሱን ታሳቢ
እንድታደርጉ ሀሳብ ሰጣለሁ። በዚህ በትሬኒንግ ዙሪያ እንግዲህ የተለያዩ ኢሹዎች ሊያጋጥሟችሁ ይችላሉ። አይ ሆፕ ሁሉ ነገር ስሙዝ እንደሚሆን እንገምታለን። ቻሌንጆች ከገጠሟችሁ ግን ሄልፕ ኤንድ ሰፖርት አሲስታንት ይኖራሉ ከኛ ጋር። የቲቬት ዲጂታል ታስክ ፎርስ ኮኦርዲኔተር ነኝ እኔ። የእኛ ቲሞች እዛ ይኖራሉ ማለት ነው። ስለዚህ አንደኛው ሰፖርት ሪኩዌስት እና ላይቭ ቻት ማድረግ የምችሉበት ሁኔታ አለ። ሁለተኛው ደግሞ በግሩፕ ተደርጋቸው ሰፖርት ጥያቄ ካለ ኮሚኒኬት የምታደርጉበት ሁኔታ አለ። ሶስተኛው የሚሆነው እዛ ላይ ዲስከሽን ክሬኤት በማድረግ አስፈላጊ ከሆነ ሚቲንግ ፖይንት ላይ ዲስከሽን ክሬኤት በማድረግ ያስቸገራችሁን ነገር ሌሎች ሰዎች እንዴት ነው የፈቱት የሚለው እዛ ላይ ምላሽ ታገኛላችሁ። እየተያያችሁ ችግሮች ካጋጠማችሁ እርስ በእርስ ሪሌት እያደረጋችሁ አንዱን እየመከረ ችግሮችን በጋራ የምንፈታበት ሁኔታ ይሆናል ማለት ነው። እዚህ ወደ አንድ ቦታ መጥቶ ከዚህ ብቻ መልስ ከሚሰጥ እዛው በችግሮች እርስ በርስ እየተማማራችሁ ቻሌንጆችን የምታዩበት እና ምላሻቸውን መፍትሄዎቻቸውን እዛው የምታገኙበት ይሆናል። ይሄንን የት የምታደርጉት ማለት ነው? ሚቲንግ ፖይንት ያልኳችሁ ፖይንት ላይ ማለት ነው። እዚህ ሚቲንግ ፖይንት ላይ ዲስከሽን ክሬኤት በማድረግ ዲስከሽኑን ስታርት ማድረግ ግን አለባችሁ። እዚህ ጋር ቀደም ስታርት ሳረገው አይታችኋል። የተወሰነ ደቂቃ ወደ ቀደም ብላችሁ ሄዳችሁ ማየት ትችላላችሁ። ይህን ስታርት አድርጋችሁት እዚህ ጋር ሪፕሌይ ታገኛላችሁ ሰዎች። ስለዚህ የራሳችሁን አንብባችሁ ኢሹዎች ምላሽ ካገኛችሁ በዛ መልክ ቼክ ማድረግ ትችላላችሁ። ጊዜው ኤአይ የደረሰበት ነው። ኤአይ መጠየቅ ትችላላችሁ ቢፈልጉ። ጄሚናይ፣ ቻት ጂፒቲ፣ ዲፕሲክ እንደዚህ ኢሹ አጋጥሞኛል እንዴት ላድርገው ብትሉ እዛ ላይ ጋይድ ያደርጓቸዋል ማለት ነው። ከዛ በተረፈ ግን ያለ ነገር ግን ካለ እዚች ጋር አረንጓዴ በተን አለች። ይቺ አረንጓዴ በተን ላይ ኢሹዎች ካጋጠሟችሁ እዚህ ጋር ልልኩት ትችላላችሁ ማለት ነው። እዚህ ጋር የላካችሁት ኔክስት ታይም ስገቡ ተመልሶ እዚሁ ሪስፖንስ የሚሰጣችሁ ሁኔታ ይኖራል ማለት ነው። ለምሳሌ እስኪ በሁለት በዛኛው ሌላ ከፍቼ በዚህ ጋር ደግሞ ልክ እንደ ቲኦቲ ኢሹ ክሬኤት አድርጌ ቼክ እናርገው። ኦኬ ፎር ኤግዛምፕል ሄሎ I forgot my password ፓስወርዳችሁ እንዳረሱ ተብሏል። ግን ኢንኬዝ ኢሹ ቢያጋጥማችሁ በዚህ ምክንያት እንይላችሁ እስኪ። አሁን ለምሳሌ እዚህ ጋር ይሄንን አስገብቼ ሴንድ ልለው ነው። ኦኬ ላኩትኝ። እንደምታዩት አለርት እየሰጠን ነው። አለርት ይሰጣል ማለት ነው ላይቭ ላሉ ሰዎች። ስለዚህ አለርቱን ወዲያው እዚህ ጋር ያገኙት ሰዎች ሪፕሌይ ማድረግ ይችላሉ፣ ምላሽ መስጠት ይችላሉ ማለት ነው። ስለዚህ ለተላከው ኢሹ ኦኬ እስቲ ምላሹን ከዛኛው በኩል ደግሞ ልኬ ነው። እንግዲህ ከዛኛው ፔጅ ለመጻፍ እየሞከርኩኝ ነው። ስለዚህ how may I help you can you tell me ብዬ ከዛ ቻት ጆይን ቻት ብዬው ከዛኛው ጻፍኩኝ ማለት ነው። ስለዚህ ይሄ ፖርታል የሚሰራው ላይቭ ኤክስፐርቶች ሊኖሩ ይገባል። ላይቭ ቁጭ ያለ ሰው መኖር አለበት ማለት ነው። ይሄን ነገር አይቶ ምላሽ ሊሰጥ የሚያስፈልግ ይኖራል ማለት ነው። ስለዚህ በዚህ መልኩ ኮሚኒኬት እናንተም ባክ ኤንድ ፎርዝ በመላክ ኮሚኒኬት ማድረግ የምትችሉ ይሆናል። ስለዚህ ይሄ ፓርት ቻት ዊንዶዋችሁን ሚኒማይዝ ማድረግ ትችላላችሁ። ስለዚህ ሚቲንግ ፖይንት ላይቭ ደግሞ ቻት ኮሚኒኬት ማድረግ እንችላለን።
ይህንን ፋሲሊቴት የሚያደርጉ ከጀርባ በስራ ሰዓት የሚቀመጡ በስራ ሰዓት ካላገኙ ደግሞ ኔክስት ምላሽ ለመስጠት ሙከራ የሚያደርጉ ይኖራሉ ማለት ነው። እስኪ እንውጣና ኔክስት ተመልሰን ልናገኘው እንደምንችል ቼክ እናድርግ። ሎጋውት ለማድረግ ስጨርሱ ልክ እዚህ ጋር ስማችሁ ያለበት ፈርስት ኔማችሁ እና ላስት ኔማችሁ ያለችበት ጋር ትሄዱና ሎጋውት ማለት ትችላላችሁ ማለት ነው። ከዛ ኔክስት ሎጊን ለማድረግ እንግዲህ እዚህ ጋር ይሄ አሁን የከፈትኩት ታብ ስለሆነ ነው። ስለዚህ ይሄንን ልዝጋና ሌላ ልክፈት። ስለዚህ ኦልሬዲ እዚህ ፔጅ ላይ የምገለገልበት እኔ እስከሆንኩኝ ድረስ እዚህ ፔጅ ላይ አገኘዋለሁ ማለት ነው። ኤኒ ታይም ሴሽኑን ክሎዝ አድርጌ ከወጣሁኝ ግን የሚጠፋ ይሆናል ማለት ነው። ስለዚህ ሎጊን ታደርጋላችሁ። በቀየራችሁት ዩዘር ኔም እና ፓስወርድ ሎጊን የምታደርጉ ይሆናል ማለት ነው። ስለዚህ ተመልሳችሁ ለመግባት መጀመሪያ የሞላችሁትን የቀየራችሁትን ዩዘር ኔም እና ፓስወርድ ዩዘር ኔማችሁ አይቀያየርም፣ ፓስወርድ ግን የቀየራችሁትን የምትጠቀሙ ይሆናል ማለት ነው። ስለዚህ ይህን ስጨርሱ ክሎዝ ማድረግ ትችላላችሁ። ፕሮፋይል ላይ እዚች ጋር ኤንኤ የምትለው ላይ ሄዳችሁ ፕሮፋይል ፒክቸር መቀየር ትችላላችሁ። ኢሜይላችሁን ቼክ ማድረግ ትችላላችሁ። በሞባይል አፕሊኬሽን አርጋችሁ መጠቀም ትችላላችሁ። ክሬዲት ካርድ ሪፖርታችሁን ቼክ ማድረግ ትችላላችሁ። ዩዘር ዲቴይላችሁን እዚህ ጋር ማግኘት ትችላላችሁ። እኔ አሁን ኢዲት ፕሮፋይል ብለው ስም ስህተት ከሆነ ማስተካከል እችላለሁ። ኢሜይሌንም በትክክል ማስተካከል እችላለሁ እዚህ ጋር ማለት ነው። ፕሮፋይል ፒክቸር ዩዘር ፒክቸር የሚለው ላይ ብዙም ሳይዙ ትልቅ ያልሆነ ፕሮፋይል ፒክቸር ማስገባት ትችላላችሁ። ኢፍ ዩ ኮንሲደር ኢት ነሰሰሪ እዛን አፕዴት ስትሉት ይቀየራል ማለት ነው። ግን ፎር ትሬኒንግ ፐርፐዝ እነዚህ ነገሮች በጣም ኮመን ናቸው ማለት ነው። ስለዚህ ሄልፕ ዴስክ እንዴት እንደምታገኙ አይተናል። አሰሆል ሰመሪ ሳረግላችሁ ናሽናል ለርኒንግ ማኔጅመንት ሲስተም ዴቨሎፕመንት በምን ሊንክ መግባት እንደምትችሉ እዚህ ጋር ያየን አይተናል። ከዛም ዳሽቦርዳችሁ ፍሪ ከዚህ በፊት በጎባ በጂአይዜድ በቢር በዩኔስኮ የተሰሩ የተለያዩ ከስራ ባልደረቦቻችሁ ቲቤት ካሉ አሰልጣኞች ጋር በጋራ በመሆን ያዘጋጀናቸው ፍሪ ኤግዚቢሽን ኮርሶች አሉ። እነሱን ማየት ትችላላችሁ እንደ እንግዳ። ከዛ በመቀጠል ግን ለእናንተ የተዘጋጀውን ዴዲኬትድ የሆነውን ትሬኒንግ ለማግኘት ሎጊን ማድረግ አለባችሁ ማለት ነው። ምን ላይ 24 ፒቲሲ ኢዝ የሚለው ላይ ኢዝ ካታጎሪ የሚል አለ። እዛ ውስጥ ስገቡ አንድ ታገኛላችሁ። እሱን ስከፍቱ ደግሞ ሎጊን ይጠይቃችኋል። ሎጊን የምታደርጉት በምንድን ነው? በስልክ ቁጥራችሁ። ስልክ ቁጥራችሁ በምን ይጀምራል? 9 ብሎ ማለት ነው። 9 ስልክ ቁጥራችሁን ኢንኬዝ ያላገኘን ካለን ሞስትሊ በፈርስት ኔማችሁ ክሬት አድርገን የምንመልስላችሁ ይሆናል ማለት ነው። እንግዲህ ፓስወርዳችሁን ክሬት አድርገን የምንመልስ ይሆናል። እናንተ ሎጊን አድርጋችሁ ስልጠናችሁን መከታተል ይኖርባችኋል። ልክ እንደጀመራችሁ የፕሪ አሰስመንት ትሬኒንግ ለእናንተ ታገኛላችሁ። ፕሪ አሰስመንት ያላችሁበትን ነባራዊ ሁኔታ ሳትዋሹ ሳትቀይሩ መቼም በዚህ ሌቭል በቲቤት ተዋሻላችሁ ማለት ይቅርታ፣ በእናንተ ሌቭል ይዋሻል የሚባል ሰው አይኖርም። ግን ክሪቲካል የሆነ ማለት ትክክል መልሱን ለማግኘት ስትሉ በኤአይ ወይ በተለያዩ ነገሮች እንዳሞክሩ እናንተ ያላችሁበትን ስታተስ ምን ጋፕ እንሙላ፣ ምን ላይ ክፍተት አለባቸው የሚለውን ለማየትና እናንተን ለማገዝ የበለጠ ስለሚያግዝ አሰስመንቱን ግልጽ በሆነ ሁኔታ እናንተ ፕራክቲካሊ ምላሽ በምታውቁት ሁኔታ ሌሎች ሰዎች ሳትጠይቁ ምናምን መመለስ አለባችሁ። ከዛን ስልጠናውን ከጨረሳችሁ በኋላ ፖስት አሰስመንት ተመልሶ ስለሚመጣ ምን ክፍተት መለሰላችሁ የሚለውንም እዛ ጋር ጋፑን ምን ጋፕ ተሞላ የሚለውን ልዩነት ስለሚፈጥር ለኔክስት ለፌዝ 2 ስልጠና ስለሚያግዘን ትክክለኛ የሆነ ግብአትና ምላሻችሁን እንፈልጋለን ማለት ነው። ስለዚህ አጠቃላይ ይህ የ30 ደቂቃ ቪዲዮ ይሄንን በዚህ ዙሪያ በቅድመ ኮርስ ዝግጅት ዙሪያ ያጠነጥናል።
ቪዲዮውን እንግዲህ ሰብስክራይብ ላይክ ማድረግ ትችላላችሁ ለማበረታታት ከፈለጋችሁ የቪዲዮን ለመደገፍ ከፈለጋችሁ እንግዲህ ይሄ ነው አጠቃላይ ዛሬ ያዝንላችሁ። አይ ሆፕ እንደምትወዱትና በጣም ፍሩትፉል መልካም የሆነ ስልጠና እንደሚሆንላችሁ ምኞታችን ነው። እንደዛም እንደሚሆን እንገምታለን። በጣም ቴንኪው። ስልጠናውን እንግዲህ መከታተል ትችላላችሁ። ይህን ቪዲዮ ዩቲዩብ ላይ ስለሆነ ኤኒ ታይም መታችሁ ያልገባችሁ ግልጽ ያልሆነላችሁ ነገር ካለ ስለ አጠቃቀም ሪፈር ማድረግ ትችላላችሁ ማለት ነው። ሜሴጅ ፐርሰናል ከተላከላችሁ እዚህ ጋር ታገኛላችሁ። አለርት ከተላከላችሁ እዚህ ጋር ታገኛላችሁ። ሌላ መለየት ያለባችሁ ሆም የምትለዋን እና ማይ ኮርስ የምትለዋን መለየት አለባችሁ። ሆም የሚወስዳችሁ እነዚህ ጋር ነው። ማይ ኮርስ ስትሉ ደግሞ እናንተ የምትሰለጥኑበት ኮርስ ቀጥታ ቼክ ታረጋላችሁ ማለት ነው። ስለዚህ ቴንክ ዩ ሶ ማች በጣም እናመሰግናለን። መልካም ጊዜ ይሆንላችሁ። ሌሎች ቪዲዮዎችን እንግዲህ በየጊዜው የምንለቅላችሁ ይሆናል። እዚህ ጋር መከታተል ትችላላችሁ። አመሰግናለሁ።